ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለጥር በዛቲ ዕለት ኮነ ተዝካሮሙ ለቅዱሳን ወክቡራን መክሲሞስ ወድማቴዎስ ውሉዱ ለንጉሠ ሮሜ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚች ዕለት ለውንዲዮስ ለሮም ንጉሥ ልጆች የሆኑ የከበሩና የተመሰገኑ መክሲሞስና ዱማቴዎስ መታሰቢያቸው ሆነ። ይህም ንጉሥ ሃይማኖቱ የቀና እግዚአብሔርንም የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር። ስለዚህም እሊህን ሁለት ቅዱሳን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ እግዚአብሔር መላእክት ሆኑ። ትሕትናን ፈሪሃ እግዚአብሔርን በማስተማር አሳደጋቸው። የሚጾምና የሚጸልዩ በቀንና በሌሊትም የብሉይና የሐዲስ መጻሕፍቶችን የሚያነቡ ሆኑ። ከዚህም በኋላ ይህን ዓለም የተዉት ዘንድ የመላእክትንም ልብስ ይለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት። ከዚያም ሐሳብ መጣባቸው። ሃይማኖታቸው የቀና 318 አባቶች ወደ ተሰበሰቡባት ወደ ኒቅያ ሄደው ይጸልዩ ዘንድ እንዲያሰናብታቸው ለአባታቸው ምክንያት አቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። ከኒቅያ አገርም በደረሱ ጊዜ ከከበረ ቦታ በረከትን ተቀበሉ። ሰራዊቱንም ወደ ንጉሥ አባታቸው ጌታችን ንጉሥ ሆይ እኛ ከዚህም ጥቂት ቀን መቆየት እንሻለን ከሚል ጽሑፍ ጋር ጽፈው ላኩ። ከዚህም በኋላ ለአንድ ጻድቅ መነኮስ ሐሳባቸውን ገለጡ። እንዲህም አሉት፣ ካንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን። እርሱም እኔ ከንጉሥ አባታችሁ የተነሳ አፈራለሁ። ነገር ግን ወደ ሶርያ ሂዱ፣ ስሙ አጋቢዎስ የሚባል ከዚህ ሃይማኖቱ የቀና ካህን ደግ መነኮስ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጉዘው ወደ ቅዱስ አባ አጋቢዎስ ደርሰው ሐሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፉበትም ቀን ከእርሱ ዘንድ ኖሩ። ከእረፍቱም አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደመጣና ልጆች መክሲሞስና ዱማቴዎስ ለእኔ ለልጅ ልጆች የሆኑኝ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ከመሞቴ በፊት እዘዛቸው አለው። ዳግመኛም እንዲህ አላቸው፣ ልጆቼ እኔ ይህን ሰው አባ መቃርስን በሥጋው አየው ዘንድ እመኝ ነበር። እነሆ በመንፈስ አየሁት። እናንተም ከሞትኩ በኋላ ወደ እርሱ ሂዱ። ካረፈም በኋላ አልሄዱም። በዚያ በሶርያ አገር ኖሩ እንጂ። እግዚአብሔርም ሀብተ ፈውስ ሰጥቷቸው በሽተኞችን የሚፈውሱ ሆኑ። ወሬያቸውም በሀገር ሁሉ ተሰማ። በባሕርና በየብስ ከሚነግዱ ነጋዴያንም የመርከብ መዛነቢያዎችን መስራት ተምረው ከድካም ዋጋቸው በጥቂት የሚመገቡና የተረፈውን ለድሆችና ለችግረኞች የሚሰጡ ሆኑ። እግዚአብሔርም ከእጆቻቸው ከሚሠራው ድንቆች ታምራቶች የተነሳ የቅዱሳን መክሲሞስና ዱማቴዎስን ስም መናፍስት ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎቹም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኞችም ይሆናሉ። እጅግ ታላቅ የሆነ በጎዳና አጠገብ የሚኖር ካይሲ ነበር። ብዙዎች ሰዎችንም አጥፍቷል። የአገር ሰዎችም ወደ ከበሩ መክሲሞስና ዱማቴዎስ መጥተው ከዚያ ከይሲ ያድናቸው ዘንድ ለመኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርስ አምላክ በሆነ መንፈስ ቅዱስን በለበሰ በአባታችን በአጋቢዎስ አምላክ በሕያው እግዚአብሔር አካላዊ ቃል በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻ ደጅ ሲደርስ አንተ ወጥተ ሙት፣ የሰማይ ወፎችም ይብሉ። አንድ ሰውም ያችን ደብዳቤ ተቀብሎ ሄደ። በዚያም የዘንዶ ዋሻ ደጃፍ አኖራት። በዚያንም ጊዜ ዘንዶ ወጥቶ ሞተ። የሰማይ ወፎችም በሉት። ሕዝቦቹም ሁሉ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። የክብር ባለቤት ጌታችንም በሊ ቅዱሳን በመክሲሞስና በዱማቴዎስ እጆች ብዙ ድንቆች ታምራቶችን ተደረገ። በአንዲትም ዕለት ከአባታቸው መኳንንቶች አንዱ ወደ ባሕር ዳርቻ ደረሰ። ከመርከቦችም በአንዱ መርከብ መዛነቢያ ላይ መክሲሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎታቸው ከስጥመት እግዚአብሔር ያድነኝ ዘንድ የሊህንም ሁለት ወንድማማቾች የከበሩ መነኮሳት ስማቸውን ከመርከቤ ላይ ጻፍኩ። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸውን ምልክት ነገረው። የንጉሡ ልጆች እንደሆኑ አውቆ ያን ነጋዴ ወደ ንጉሥ አባታቸው አደረሰው። ንጉሡም ጠየቀው። ነጋዴውም የመልካቸውን አምሳል አስረዳው። ንጉሡም ልጆቹ
እንደሆኑ በተረዳ ጊዜ እናታቸውንና እህታቸውን ከብዙ ሰራዊት ጋር ወደ እነርሱ ላከ። ደርሰውም ባዩአቸው ጊዜ ጩኸው አለቀሱ። እናታቸውም ወደ ንጉሥ አባታቸው ከእርሷ ጋር ይመጡ ዘንድ ለመነቻቸው። እነርሱም ራሳችንን ስዕለት አድርገን ለእግዚአብሔር ሰጥተናልና ቃል ኪዳናችን ማፍረስ አይቻለንም። ነገር ግን ሂጂ፣ ለአንቺም ለአባታችንም ከመከራ ሁሉ እግዚአብሔር ያድናችሁ ዘንድ እንጸልይላችኋለን። በዚህም አነጋገር አረጋጓት። በመለየቷም ፈጽማ እያዘነች ተመለሰች። ወደ ንጉሥም በደረሰች ጊዜ ከእነርሱ የሆነውን ነገረችው። ንጉሡም ለሚስቱና ለባለሟሎቹ እንዲህ አለ። በእግዚአብሔር ኢየሱስ ክርስቶስ ዘንድ የሕይወት ድል ይሆኑን ዘንድ እንተዋቸው፣ ጸሎታቸውም ይጠቅመናል። በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና፣ እነርሱ ግን የማያልፍ መንግሥትን አተረፉ። በዚያም ወራት የሮሚ አገር ሊቀ ጳጳሳት አረፈ። ስለሚሾሙትም ሊቀ ጳጳሳት ይማከሩ ዘንድ ኤጲስቆጶሳት ጳጳሳትም ተሰበሰቡ። የከበረ መክሲሞስንም አሰቡትና ሁሉም ለዚች ሹመት እርሱ በእውነት ይገባል ተባባሉ። በሽተኞችን ይፈውስ ዘንድ ብዙዎች የሆኑ ድንቆች ታምራቶችንም ያደርግ ዘንድ እግዚአብሔር ታላቅ ጸጋ ሰጥቶታልና፣ በዕድሜው ወጣት ቢሆን ክርስቶስ በውስጡ ስላደረ በእውቀትና በበጎ ሥራ በቤተ ክርስቲያንም ሕግና ሥርዓት ሁሉ ፍጹም ነው። ይህንንም በሰሙ ጊዜ አባቱና እናቱ ደስ አላቸው። መኳንንቶችንም ላኩ። የከበሩ መክሲሞስና ዱማቴዎስን ወደ ሮም ይሰዳቸው ዘንድ ወደ ሶርያ አገረ ገዥ ደብዳቤ አብረው ላኩ። እሊህም ቅዱሳን ሰምተው እጅግ አዘኑ። አባታቸው አባ ጋብዮስም ያዘዛቸውን አሰቡ። በዚያንም ጊዜ የተነሱ ልብሳቸውንም ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወደ የትም እንደሚጓዙ አያውቁም። ውሃን በሚጠሙ ጊዜ እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎላቸው ይጠጣሉ። ከዚህም በኋላ ከእርሱ ዘንድ ረድኤትን ኃይልን ላከላቸውና ከሶርያ አገርም ተሸክማ ወደ አስቄጥስ ገዳም አደረሰቻቸው። ወደ አባ መቃርስም ገብተው በእርሱ ዘንድ መኖርን እንደሚሹ ነገሩት። እነርሱም በጸጋ የለመለሙ እንደሆኑ ባየ ጊዜ በገዳም መኖርን የማይችሉ መሰለው። በገዳም ያለውን ችግር ነገራቸውና በዚህ መኖር አትችሉም አላቸው። እነርሱም አባታችን ወይ ተወን፣ ከዚህ መኖር ካልተቻለን እንሄዳለን ብለው መለሱለት። ከዚህም በኋላ ሰሌን መስራትን አስተማራቸው። ሰሌንም የሚቆርጡበትን ወንዝ አሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራቸውንም የሚሸጡና ምግባቸውን የሚያመጣላቸው አንድ ሕዝባዊ ሰው አምጥቶ አገናኛቸው። እንዲህም ሆነው ከቶ ከሰው ሳይገናኙ 3 ዓመት ኖሩ። ነገር ግን በጭልታና በዝምታ ወደ ቤተ ክርስቲያን የሚገቡና ስጋውን ደሙን ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እርሱ ስላለመጡና ስላልጎበኙት አባታቸው አባ መቃርስ ከስራቸው የተነሳ ደነቀ። ስራቸውንም ይገልጥለት ዘንድ ወደ ጌታችን ለመንና ተነስቶ ወደ እሳቸው ሄደ። እነርሱም በመምጣቱ ደስ ተሰኙበት። በዚያች ሌሊትም ከእርሳቸው ጋር አደረ። ለጸሎትም በተነሱ ጊዜ የእሳት ሀብል ከአፋቸው ሲወጣና ወደ ሰማይ ሲደርስ ሰይጣናትም እንደ ዝንቦች ሲከቡት የእግዚአብሔርን መልአክ በእሳት ሰይፍ ዝንቦቹን ሲያባራቸው የከበሩ መክሲሞስና ዱማቴዎስን አያቸው። በነጋም ጊዜ አስኬማን ለብሳችሁ ጸልዩልኝ ብሏቸውም ሊሄድ ተነሳ። እነርሱም ሰገዱለትና አባታችን ሆይ አንተ በእኛ ላይ ትጸልይ ዘንድ ትባርከንም ዘንድ የሚገባ ነው አሉት። ተጋድሏቸውንም በፈጸሙ ጊዜ እግዚአብሔር ከዚህ ዓለም ድካም ሊያሳርፋቸው ወደደ። መክሲሞስን በጽኑ ሕመም ታመመ። ሥጋውም እንደ እሳት ጋለ። ወደ እርሱም ይመጣ ዘንድ ወዶ አባ መቃርስ ላከ። አባ መቃርስም በመጣ ጊዜ በደዌ ሲሰቃይ ያገኘው። መክሲሞስም ጸልይልኝ ባርከኝም አለው። እርሱም በላዩ አማትቦ ይህ ደዌ ካንተ ይራቅና ይዞህ አለው። መክሲሞስም አባቴ ወይ በዚች ደዌ ከዚህ ዓለም እንደምወጣ እኔ ያውቃለሁ። ረድኤት አገኝ ዘንድ አንተ ጸልይልኝ አለው። ይህንንም በተነገረ ጊዜ መሪር ለቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳንን አንድነት ነቢያትን፣ ሐዋርያትን፣ መጥምቁ ዮሐንስን፣ ንጉሥ ቆስጠንጢኖስን አያቸው። እነሱም ነፍሱ በክብር እስከ ወጣች ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስ ወይ የተመሰገንክ የከበርክ ነህ አለ። ዱማቴዎስም በወንድሙ ላይ መራራ ልቅሶ በማልቀስ አባ መቃርስን የሚለምነው ሆነ። ነፍሴን ይወስዳትና ወደ ወንድም የሚያደርሳት ዘንድ ስለኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተቀበረ በኋላ በሦስተኛው ቀን አባ ዱማቴዎስ ታመመ። ስለ እርሱም ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሊሄድ ተነሳ። በጉዞ ላይም ሳለ አስቀድሞ ወደ አባ መክሲሞስ የመጡትን የቅዱሳን
እንደ አንድነት አየ። የአባ ዱማቴዎስንም ነፍስ ተቀብለው በክብር ወደ ሰማይ ያሳረጓት። አባ መቃርስም ወደ በዓታቸው ሲደርስ ዱማቴዎስን አርፎ አገኘው። ወስዶም ከወንድሙ ከመክሲሞስ ጋር በአንድ መቃብር በክብር ቀበረው። የሞክሲሞስም እረፍት በዚህ ወር በ14 ነው። ዳግመኛ የዱማቴዎስ እረፍት ጥር 17 በዚች ቀን ነው። የከበረ አባ መቃርስም ያ ቦታ በስማቸው እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከ ዛሬ የሚጠራ ሆነ። ለዘላለም መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ መክሲሞስና ዱማቴዎስ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዱማቴዎስ አጽፈት ጉሃን አጽፉ ወመክሲሞስ በስጋ ወመንፈስ ቅዱስ ሱታፉ ሰራዊተ ሰይጣን ቀሪ በዘይ ክህሉ አውደ ምዕራፉ ቦ መልአክ ዘይጸልሎ በክንፉ ወቦ መልአክ ዘይሰድዶሙ በሰይፉ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱም ከእኛ ጋር ትሁን። ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያና የማርታ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አንብብተው ከዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ሙላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጥ አለ ዘጻፎ በክርታስ ወለዛ ጻፎን ዘየደርስ ወለዛ አንበቦ ዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማህረን ኢየሱስ ክርስቶስ። ተአምር ዘገብረ ብፁዕ ወቅዱስ እስጢፋኖስ ቀዳሜ ሰማዕት ሊቀ ዲያቆናት ገባሬ ተአምር ወኃይል። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ስለ ጌታችንና ስለ መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያሳፈራቸው በእግዚአብሔርና በነቢዩ ሙሴ ላይ የስድብ ነገር ሲነገር ሰማነው ብለው በሐሰት ለመሰከሩና ላሰቃዩት እየለመነ በትዕግስት በድንጋይ መወገርን የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ነው። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ውስጥ ወዳለችው ታላቁ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን በሄዱ ጊዜ አብሯቸው አይሁዳዊም ይሄድ ዘንድ ተከተላቸው። ከባልንጀሮቹ ጋር በመንገድ ሳሉም አንተ አስቀድመ ክርስቲያን አይደለህምና ከእኛ ጋር ሄደህ በጸበሉ ትጠመቅ ዘንድ አይገባም። አሁንም ከእኛ ተለይተ ወደ ቤት ተመለስ፣ ወይስ ሄደህ ክርስቲያን ትሆን ዘንድ በአብና በወልድ በመንፈስ ቅዱስ ስም ተጠምቀ የቅድስት ቤተ ክርስቲያንን ትሳለም ዘንድ ትሻለህን? አሉት። እርሱ ግን እናንተም እኔም ሰዎች በምን እንለያያለን? ስለምንስ እጠመቃለሁ? ይልቁንም በደሴት ወደ አለበት ወደምትገቡበት ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለኝ ይችላል? ሲል በትዕቢትና በመታጀር ተመልቶ መለሰላቸው። ይህ አይሁዳዊ የባልንጀሮቹን ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባህር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሰላምና በደህና ሲደርሱ ይህ የባልንጀሮቹ ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም የእመቤታችን ቅድስት ድንግል ማርያም ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ተአምር እጅግ ተደነቁ። ድንቅ ተአምራትን በአምላኩ ኃይል የሚያደርገውን የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ፍጹም አማላጅነቱ ከኛ ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። በትንቢተ ዳንኤል ምዕራፍ 9 ቁጥር 3 ላይ እንግዲህ 3 ሳምንት ሙሉ ዳንኤል ወደ እግዚአብሔር የተመለሰበትን ነው የምናነበው። እጾም እጸልይ ዘንድ ፊቴን ወደ ጌታ ወደ አምላኬ አቀናው ይላል። ወደ እግዚአብሔር ተመለስኩ፣ እጾም እጸልይ ለምን ዘንድ። እንግዲህ መጾም፣ መጸለይ፣ መለመን ወደ እግዚአብሔር ይመልሰናል። ስለዚህ አሁን እንደምታውቁት ጾመኞች አሉ፣ በላተኞች አሉ። በትንቢተ ዩኤል ምዕራፍ 2 ቁጥር 12 ላይ እንዲህ ይላል እግዚአብሔር ለሚበሉት፣ ለማይጾሙት፣ ላልገባቸው የተላለፈ መልእክት እንዲህ ይላል። አሁንስ ይላል እግዚአብሔር፣ አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምና በለቅሶ በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ
ልብሳችሁን አትቅደዱ ይላል የሰራዊት ጌታ እግዚአብሔር። አያችሁ፣ በፍጹም ልባችሁ በጾምና በለቅሶ በዋይታ ወደ እግዚአብሔር መመለስ ያስፈልጋልና ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። የልብስ መቅደድ ከምንም አያተርፍም። የልብ መቀደድ ግን የልብ መሰበር ግን ከእግዚአብሔር ጋር ያገናኛል። ይህም ደግሞ ጾም ነው። በምንጾምበት ሰዓት እግዚአብሔርን ጋር የምንገናኝበት ሰዓት ነው። የአዋይ ጾም ከመጽሐፍ ቅዱስ ስናይ አሁን ብዙ ሰዎች ስለ ጾም ብዙ አይገዳቸውም። ሌላው ቄሶች፣ ካህናት እግዚአብሔር ቤት ውስጥ ቅዳሴ እንዲቀድሱ ቅዳሴ የሚልም የለም በፍጹም መጻፈ ይላሉ። ብዙ ወገኖቻችን እንዳስቱ ተጠንቀቁ። ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ጀምሮ እስከ 16 ያለውን ተመልከቱ። እንዲህ ይላል ቃሉ፣ እናንተ ካህናት ጾምን ቀድሱ። ጾምን ምን አድርጉ? ቀድሱ። ማንን ያዘዘው? ካህናትን ነው። ማንም ገብቶ ሊቀድስ አይችልም። እናንተ ካህናት ጾምን ቀድሱ፣ ጉባኤውን አውጁ፣ አዋጅ ተናገሩ። ሽማግሌዎች በምድር የሚኖሩት ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔር ሰብስቡ። ማንን? ሕዝቡን። አዋጅ አውጁ፣ ሕዝብ እንዲጾም ወደ እኔ እንዲመለስ ይላል እግዚአብሔር። እግዚአብሔር የተናገረ ነው። ካህናት ጾምን ቀድሱ። ካህናት ጾምን በሚቀድሱበት ሰዓት ደግሞ እኛ እንመጣና ምን እናደርጋለን? እናስቀድሳለን። አይደለም እንቀደሳለን። እናስቀድሳለን ማለት አንድ ነገር ይዞ ማስባረክ ማለት ነው። እኔ ራሴን ነው የማስቀድሰው፣ እኔ ራሴን የምቀደሰው። ካህናቱ ይቀድሳሉ፣ እናንተ ትቀደሳላችሁ። ስለዚህም እግዚአብሔር አምላካችን በእንዲህ አይነት መልኩ ጾም እንድንጾም ያዘናል ማለት ነው። ጾም ስንል እኮ ጾም የኃጢአትን ቁስል የምትፈውስ ናት። ጾም በፍጹም ብቃት የምታደርስ ናት። ጾም በሃይማኖት የምታጸና ናት። ስለዚህ ጾም መዶሻ ለአጋንንት ድል መንሻ ነው። አጋንንት ብሉ ነው የሚለው፣ ብሉ ይላል። አሁን እንደምታዩት በላተኛው በዝቷል። እኔ እንደውም ሳስብ ኢትዮጵያ ውስጥ እንደው አሁን ችግር ይወራል። ኑሮ ምን ሆነ የምትሉት? ኑሮ ምን ሆነ? አቤት ኑሮ ምን ሆነ? ተወደደ አይባልም። ኑሮ ተወደደ ማለት ወደነዋል፣ በጣም ይወደዳል። ስለወደድነው ተቀብለነዋል፣ ደስ ብሎናል ነው። ኑሮ ተወደደ ሳይሆን የሚባለው ኦሪት ዘዳግም ምዕራፍ 28 ቁጥር 15 ላይ እንደተጻፈው ኑሮ ጨመረ ነው የሚባለው። ኑሮ ምን ሆነ? ከዛሬ ጀምሮ ተወደደ እንዳትሉ። ይኸው ተወደደ እያልሽ እየጨመረ መጣ፣ ተወደደ እያል እየጨመረ መጣ፣ የሚቀንስ ጠፋ። ስለዚህ አሁን አስቡት፣ ጤፉንም ቲማቲም እንኳን እንዳቅሚቲ ቲማቲምም ከጤፍ ጋር እኩል 90 ገቡ። ምን ትጠብቃላችሁ? ሽንኩርትም እንደዛው። ምንድነው እሱ የቀነሰ ነገር ምን አለ ሲባል ይሄ ሁሉ ችግር የመጣው ከኛ ስህተት ነው፣ ከኛ ጉድለት ነው። እግዚአብሔር አምላካችን ዘዳግም 28 ላይ እናንተ ብትመለሱ ኑሯችሁን አስተካክላለሁ ይላል እግዚአብሔር። ነገር ግን ባትመለሱ በኑሯችሁ ላይ 7 እጥፍ እጨምራለሁ። አሁንም ካልተመለሳችሁ 7 እጥፍ እስከ መቼ ድረስ? እስክትጠፉ ድረስ። ካልተመለስን ነው። አሁን ከተመለስን ግን ኦሪት ዘሌዋውያን ምዕራፍ 25 ላይ እንዲህ ይላል እግዚአብሔር፣ እናንተ ተመለሱ እኔ እመለሳለሁ፣ በሰላም ወጥታችሁ በሰላም ትገባላችሁ፣ የሰላም እንቅልፍ ትተኛላችሁ። ናፍቆናል፣ የሰላም እንቅልፍ ናፍቆናል፣ ወጥቶ መግባት ናፍቆናል። ዛሬ ስጋት ሆኗል። ወጥቶ መግባት የመሸበት ሰው በሰላም መግባቱ እጅግ መታደል ነው። እየሰማችሁ ነው። ምናልባት እዚህ አዲስ አበባ እንኳን ብዙም ባይኖር በእርግጥ ያው ስጋት አለ። ሌላ ግን ወደ ክፍለ ሀገር እኔ ስለምመላለስ ስለምወጣ በጣም ይገርማችኋል። 12 ሰዓት ካለፈ መንቀሳቀስ፣ 1 ሰዓት ካለፈ መንቀሳቀስ ያቃተበት ዘመን ነው። 1 ሰዓት ላይ ሁሉም በሩን ዘግቶ ምን ይመስላል መሰላችሁ? የሐዘን ቤት፣ የለቅሶ ቤት ይመስላል ከተማው ተዘግቶ። ስለዚህ በእንዲህ አይነት ሰዓት ነው እናንተ ከተመለሳችሁ በሰላም ወጣችሁ በሰላም ትገባላችሁ፣ የሰላም እንቅልፍ ትተኛላችሁ፣ እንጀራ እስኪተርፋችሁ ትበላላችሁ ይላል እግዚአብሔር። ማን ነው የሚለው? እግዚአብሔር። እስቲ ወገኖች እንመለስ፣ ተመለሱ እስኪ። ጾማችሁ አግባብ ይኑረው። መመለስ ደግሞ ምንድን ነው? መመለስ ማለት እግዚአብሔር የሚወደውን ሥራ መስራት ነው። እንዲህ ነው የሚለው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 11 ጀምሮ እስከ 16 እንዲህ ይላል እግዚአብሔር፣ መጀመሪያ ታጠቡ፣ ሰውነታችሁን ንጹሕ አድርጉ፣ ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ለድሃ አደጉ ፍረዱለት፣ ለመበለት ተሟገቱ ይላል እግዚአብሔር። ለድሃ አደጉ ፍረዱለት፣
የሚመለስ ሰው ባለጸጋ ወደ ቤታችሁ ሲመጣ ትነሳላችሁ? ትቀመጣላችሁ? ንገሩኝ እስኪ። አረ ምን መነሳት ብቻ። ቆሻሻ የሌለውን ሶፋ እንጠራርጋለን፣ ምንጣፍ እናስተካክላለን፣ በደንብ ጎንበስ ቀና ብለን እናስተናግዳለን። ድሃ ሲመጣስ? እውነቴን ነው። ባለጸጋ ቤት ድሃ ቢመጣ አስቀድማችሁ እግር ነው የምታዩት። ጫማውን አታወልቅም እንዴ? ጫማውን አያወልቅም እንዴ? ዝም ብሎ ነው የሚጎተተው። አጠራራችን እንኳን ይለያያል እኮ። እውነቴን ነው የምላችሁ። ባለጸጋ ሲጠራችሁ አመላለሳችሁ ደስ ይላል። ወዬ ድሃ ሲጠራችሁ ምን ላድርግሽ? ምን ታደርገዋለህ አንተ? ምን ያደርጋል? ስለዚህ ለድሃ አደጉ ፍረዱን። ይሄ ነው እግዚአብሔርን ደስ የሚያሰኝ፣ እግዚአብሔር አምላካችንን ደስ የሚያሰኝ። እግዚአብሔር የሚወደው ስራ መልካም መስራትን፣ ሰውነትን ማወቅ። ሰውነታችሁን እወቁ ማለት ሰው መሆናችሁን ተረዱ። ምንድናችሁ ስንባል እኮ ዛሬ ግራ ገብቶናል። ሰው እኮ ከሰውነት ወጥቷል። ሰው ሰውነቱን ቢያውቅ ሰው አይገልም። ነምነውማ ሲዮቤ ከደመነጀሱ ነመሲንቺቡ። ሰው ሰውነቱን ካወቀ ሰው ይጠላል? ሰው ይጠላል ወይ? ለምን? ሰው ስለሆነ ሰው አይጠላም። ሰው ሰውነቱን ካወቀ ሰው አይገልም። ለምን? እኔም ሟች ነኝ እኔም ሰው ነኝ ይላልና። ስለዚህ ወደ እግዚአብሔር ብንመለስ መልካም ነው። እንመለስ ክርስቲያኖች። የሰማችሁ ነው? ይሰማል እንዴ? እግዚአብሔርን ደስ የሚያሰኝ ስራ ምንድን ነው ብያችኋለሁ። ቃሉን መስማት፣ ንስሐ መግባት፣ መመለስ ማለት ይሄ ነው። እግዚአብሔር የሚወደው ስራ ይሄ ነው እና ይሄን እንድናደርግ እግዚአብሔር አምላክ ይርዳን። ሌላው ምንድነው እሱ? ይሄው እያየን ነው። ሀገራችን ከጦርነት አላረፈችም። በአንድ በኩል በሌላ ጊዜ ወደ አንዱ አቅጣጫ፣ በሌላ ጊዜ ወደ ሌላ አቅጣጫ እየተገለባበጠ ይሄው ተዋህዶ አንገት ደፋች። ሌላ ምንም የለም። ይሄ ነው እንግዲህ የምናየው ያለንበት ዘመን ይሄ ነው። ይሄንን እየሰማን ይሄን እያየን እንዴት ነው የምንበላው? እንዴት ነው የምንጠጣው? ጾማችን፣ ጸሎታችን እግዚአብሔርን ደስ የሚያሰኝ መሆን አለበት። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ጀምሮ እስከ 12 እንዲህ ተብሎ ተጽፏል። በእውነት እናንተ የምትጾሙት ጾም እኔን እግዚአብሔርን ደስ ያሰኘኛልን ይላል። እኔን እግዚአብሔርን ደስ ያሰኘኛልን? ለጸብና ለክርክር ጾማላችሁ፣ በግፍ ጡጫ ትማታላችሁ፣ ሰራተኞቻችሁን ታበሳጫላችሁ። እንዲህ አድርጋችሁ ጾማላችሁ፣ ሰው እያስለቀሳችሁ። ይሰማችኋል ድምፅ። ስለዚህ እንግዲህ ለጸብና ለክርክር መጾም የለብንም። መጀመሪያ የሰው ልጅ ሰውነቱን አውቆ ለምንድን ነው በቋንቋ የምንከፋፈለው? ለምንድን ነው እኛ ሰውነታችን የምንረሳው? ሰው መሆናችንን። ሰው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር ሰውን በመልኩ ፈጠረ ይላል። እግዚአብሔር ሰው ማንን ይመስላል? ሰው ማንን ይመስላል? እግዚአብሔርን ነው የሚመስለው። ምንም ማንንም ከፍ ዝቅ አድርጉ እግዚአብሔር የፈጠረው የእጁ ስራ ነው። አንዱን ቢያሳጥረው እግዚአብሔር አምላክ አዳልቶ አይደለም። አንዱን ቢያስረዝመው አርማ አይደለም። እግዚአብሔር አምላክ ባጭሩ በረጅሙ ሊያስተምረን ነው። ማርዘምም እችላለሁ፣ ማሳጠርም እችላለሁ። ጸጉራችሁ ደግሞ ሴቶች እህቶቼ አይደለ ያንዳንዶቻችሁ ወረድ ብሎ እዚህ ጋር ይደርሳል፣ ዘፍ ብሎ ወርታችሁ ወርዶ፣ ያንዳንዶቹ ደግሞ ከጆሮ በላይ ይቀራል። አሁን እዚህ ከጆሮ በላይ የቀረው መከራታ ያለች እሷም እንደዛው ለማስረዘም ገበያ ትወጣለች፣ ትገዛና ትጎነጉናለች፣ ትቀጥላለች። የሰው ጸጉር ተሸክማ ትዞራለች። መከራ ማየት ለሰውነታችን ለውበታችን የራስሽ ይበቃሻል። እግዚአብሔር ያንዷን ሲያስረዝም ያንዷን ሲያሳጥር እግዚአብሔር አዳልቶ አይደለም። ምን ነው የኔን ጸጉር አሳጠረ? ምን ነው ያንቺን አስረዘመ? አንወቃቀስ። እሷ ተቀብላ አይደለም እግዚአብሔር የሰራት ነው። ለምንድን ነው ለአንዱ አንዱን ማስረዘም ማሳጠርም የማስራ ነው እግዚአብሔር ነው። ውበታችን እመቤታችን ናት። ውበታችን ቅዱሳን ጻድቃን ሰማዕታት ናት። ካህናትን ንስሐ አባትን የማታገኙበት ዘመን ይመጣል። መምህራን ወንጌልን የማታገኙበት ዘመን ይመጣል። ትንቢተ አሞጽ ምዕራፍ 9 ቁጥር 10 ላይ እንደተጻፈው ይመጣል። አገልጋይ ዛሬ ይሄው አገልግሎት እየረገጣችሁ ትምህርት አሰሙም ትታችሁ የምትሄዱ አላችሁ። ምንም ማይገባችሁ አላችሁ። ሌሎቻችሁ ስራዬ አይበልጥብኝም እግዚአብሔር ይበልጣል ብላችሁ ትሰማላችሁ። እናንተ ዋጋችሁን ተቀብላችኋል። ትተው የሚሄዱት የማይሰሙት ግን ይሄንን ቃል የሚንቁት ግን እግዚአብሔር አምላክ መጨረሻውን እነሱ ላይ የሚፈጸመው
ግፍ እጅግ በጣም ከባድ ነው። ሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን። አጽራረ ቤተ ክርስቲያንን አስታግስልን። ተዋሕዶ ሃይማኖታችንን አስፋልን። ሕዝቦቿን በሃይማኖት አበርታልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራየ ኃጢአት ኢየሱስ ክርስቶስ ስራየ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን